ዲዳክተብል ወይም ተቀናሽ ወጪዎች ስንል ምን ማለት ነው? እንግዲህ አመታዊ ሪፖርት ስንሰራ በደንብ ከመለየት ከሚገባንና ማወቅ ከሚገባን ጉዳዮች መካከል ያወጣናቸውን ወጪዎች በሁለት ምድብ መመደብ ነው። ይህም እንድንቀንሳቸው የተፈቀዱ የታክስ ህጉ ዲዳክት እንድናረጋቸው ተቀናሽ እንድናረጋቸው የተፈቀዱ ወጪዎች አሉ። እንዲሁም በታክስ ህጉ ደግሞ ዲዳክት እንድናረጋቸው ወይም ተቀናሽ እንድናረጋቸው ደግሞ ያልተፈቀዱ ወጪዎች አሉ። ስለዚህ አመቱን ሙሉ ያወጣናቸው ወጪዎች በሁለት ካታጎሪ ከፍለን ነው ክሎዚንግ የምንሰራው ማለት ነው። ስለዚህ ዲዳክተብል ኤክስፔንስ ስንል ወይም ተቀናሽ ኤክስፔንስ ስንል ምን ማለት ነው? እንግዲህ ፕሮክላሜሽኑ ላይ በግልጽ እንዳስቀመጠው ዲዳክተብል የሚደረጉ ወይም ተቀናሽ የሚደረጉ ወጪዎች ማለት በበጀት አመቱ ገቢውን ለማግኘት ስንል ያወጣናቸው ወጪዎች ይላል። ሪቬኑ ለማግኘት ስንል 2017 ላይ ከሆንን የ2017 ሪቬኑአችንን ሴልሳችንን ጀነሬት ለማድረግ ስንል ያወጣናቸው ወጪዎች ተቀናሽ ይደረጋሉ። ወይም የቢዝነሱን ቀጣይነት ለማረጋገጥ ቢዝነሱ ለሚቀጥሉት አመታት ኤግዚስት እንዲያደርግ ቀጣይነቱን ለማረጋገጥ ስንል ዘንድሮ ያወጣናቸው አሁን ያወጣናቸው ወጪዎችም ተቀናሽ ይደረጉልናል። ሶስተኛው ደግሞ ለቢዝነሱ ዋስትና ለመስጠት ቢዝነሱ ኤግዚስት እንዲያደርግ ቢዝነሱ እንዲቀጥል እሱን ለማስቀጠል ስንል ያወጣናቸው ዋስትናውን ለማስጠበቅ ስንል ያወጣናቸው ወጪዎች በሙሉ ዲዳክተብል ወይም ተቀናሽ ኤክስፔንስ ይሆናል። ለምሳሌ ከዚህ ውስጥ አንደኛው ዳይሬክት ኮስት የምንላቸው ናቸው። ዳይሬክት ኮስት ማለት ቀጥታ እቃውን ለማምረት ስንል ወይም አገልግሎቱን ለመስጠት ስንል በቀጥታ ያወጣናቸው ወጪዎች ማለት ነው። ለምሳሌ እኛ እቃ ከሆነ የምናመርተው እቃውን ለማምረት ሮ ማቴሪያል እንገዛለን፣ ሰራተኛ እንቀጥራለን፣ ለሰራተኛ ደሞዝ እንከፍላለን፣ የቤት ኪራይ እንከፍላለን። ሮ ማቴሪያሉን ፊኒሽድ ጉድ ለማድረግ ብዙ ወጪዎች እናወጣለን። ይህንን ፊኒሽድ ጉድ ሸጠን ነው ሪቬኑ የምናገኘው ማለት ነው። ስለዚህ በቀጥታ እቃውን ለማምረት ወይም የምንሰጠውን አገልግሎት ለመስጠት እንዲያስችሉን ስንል ያወጣናቸው ወጪዎች በሙሉ ተቀናሽ ይደረጉልናል ወይም ዲዳክት ይደረጉልናል ማለት ነው። በአንጻሩ ኢንሹራንስ ከከፈልን ዲዳክተብል ይደረግልናል። ሌሎች ተያያዥ ከዚህኛው መርህ ጋር የተያያዙ ወጪዎች በሙሉ ተቀናሽ ይደረጉልናል። ነገር ግን ነን ዲዳክተብል ኤክስፔንስ ደግሞ የሚባሉ አሉ። ለምሳሌ ኢንተርቴንመንት ኤክስፔንስ፣ ለምሳሌ ፔናሊቲ ኤክስፔንስ። እንደነዚህ አይነት ኤክስፔንሶች ነን ዲዳክተብል ነው የምንላቸው። ስለዚህ አንድን ኤክስፔንስ ዲዳክተብል ነው ነን ዲዳክተብል ነው ብለን ለመለየት የመጀመሪያው መለኪያችን ለምን ፐርፐዝ ነው ያወጣል? የድርጅቱን ሪቬኑ ኢንክሪዝ ለማድረግ ነው? የድርጅቱን ቀጣይነት ለማረጋገጥ ነው? ለድርጅቱ ዋስትና ለመስጠት ነው ያወጣ ነው? እኚህን ጉዳዮች ለዚህ ጉዳዮች ከሆነ ያወጣ ነው ወጪው ዲዳክተብል ይሆናል። ካልሆነ ግን ነን ዲዳክተብል ይሆናል ማለት። አሁን ዲዳክተብል ሲሆን ምንድነው ልዩነቱ? ነን ዲዳክተብል ሲሆን ምንድነው ልዩነቱ? ዲዳክተብል ሆነልን ወይም ተቀናሽ ሆነልን ማለት የምንከፍለውን የግብር መጠን ዝቅ ያደርግልናል ማለት ነው። የተፈቀደ ወጪ ስለሆነ ወጪውን በማስመዝገብ ይወራረድልናል፣ የምንከፍለው የግብር መጠን ዝቅ ይላል። ነን ዲዳክተብል ኤክስፔንስ ወይም ተቀናሽ የማይደረግ ወጪ ግን ከሆነ ወጪ ነው፣ ያው ኦልሬዲ አውጥተነዋል፣ ገንዘባችንን ኤክስፔንድ አድርገናል። ነገር ግን በታክስ ህጉ የተፈቀደ ወጪ ስላልሆነ እንደ ወጪ አይመዘገብልንም፣ የምንከፍለውን የግብር መጠን ዝቅ አያደርግልንም ማለት ነው። ስለዚህ በዚህ መልኩ መለየት እንችላለን።